የተከበራችሁና የተወደዳችሁ የእግዚአብሔር ልጆች እንደምን ቆያችሁ? እግዚአብሔር የተመሰገነ ይሁን። እግዚአብሔር በያላችሁበት ጥበቃውን፣ ምሕረቱን፣ ቸርነቱን እያደረገላችሁ እንዳለ ሙሉ እምነት አለኝ። እግዚአብሔር የተመሰገነ ይሁን። ውድ ወገኖች፣ በትናንትናው ዕለት ለመሞት ተወለደ በሚል ርዕስ እግዚአብሔር ለኛ ለልጆቹ ሲል ስለ ኃጢአታችን ወደ ምድር መጥቶ የከበረውን ስፍራ ዙፋኑን ለቆ በእውነት ትልቅ ዋጋ ከፍሎ እኔና እናንተን እንዳዳነን ለኛ ብሎ ትልቅ መስዋዕትነትን እንደከፈለ ተመልክተን ነበረ። ዛሬ ደግሞ ከዛ ቀጥለን የምናየው ርዕሳችን የሚለው መስቀሉ ይላል። መስቀሉ እግዚአብሔር በዚህ ርዕስ ደግሞ በተለየ ሁኔታ እንዲያስተምረን ሁላችንም በያለንበት ሆነን ራሶቻችን ዝቅ አድርገን እንጸልይ። ክብርና ምስጋና ስግደትና አምልኮ የሚገባ ልዑል እግዚአብሔር፣ በእውነት በዚህ ርዕስ እኛ ቃልን ስንሰማ ሳለ እንዴት ደስ ይለናል። ምክንያቱም ፍቅርን የምናይበት ታላቅነትን የምናይበት ቃል ነው። ጌታ ኢየሱስ ክርስቶስ ሆይ ስም ለዘላለም የተባረከ ይሁን። አሁንም ደግሞ አንተ ተናገረን። ለልጆችህ በእውነት የሚያስፈልገውን ቃል አንተ ታውቃለህና ለልጆችህ በእውነት በኃይልና በስልጣን በያሉበት ስፍራ በያለንበት ቦታ አንተ እግዚአብሔር ትናገረን ዘንድ በጎ ፈቃድ ይሁን። ስለምትናገረን ክብር በጌታ በኢየሱስ ክርስቶስ ስም አሜን። መስቀሉ ውድ እህቶችና ወንድሞች፣ ዓለም ስለ መስቀሉ የሚሰጠው ትርጓሜ የተሳሳተ ነው። ሰዎች መስቀልን ምን ብለው ነው የሚተረጉሙት? መስቀል የኀፍረት መገለጫ ነው፣ ወይም መስቀል ኃጢአትን የሰሩ ሰዎች፣ ወንጀልን የሰሩ ሰዎች የሚቀጡበት የመቀጮ ምልክት ነው፣ ወይም መስቀል የውርደት የሽንፈት መገለጫ ነው ብለው ያስባሉ። ዓለም ስለ መስቀል ያለው አመለካከት ይህ ነው። በእውነት መስቀል ግን ትርጉሙ ሌላ ነው። መስቀል ማለት ምን ማለት ነው? እንደ እግዚአብሔር ቃል መስቀል የሚለውን ስንመለከት የሚያሳየን ምንድን ነው? መስቀል አንድ የፍቅር መገለጫ ነው። መስቀል ማለት ፍቅር ነው። መስቀል ማለት የመዳን፣ የመፈወስ፣ የደህንነት ምልክት ነው። መስቀል ኃይል ነው። ኃይል ነው። በመጽሐፍ ቅዱስ አንደኛ ቆሮንቶስ ምዕራፍ 1 ከ8 ጀምሮ ያለውን ስናነብ እንደዚህ ይላል። የመስቀሉ ቃል ለሚጠፉ ሰዎች ሞኝነት ነው፣ ለእኛ ግን የእግዚአብሔር ኃይል ነው ይላል። ኃይል ነው። መስቀሉ ኃይላችን ነው። በመስቀሉ ላይ የወጣው ቃል፣ የመስቀሉ ቃል ዛሬ ለደከሙት፣ ዛሬ ለተቅበዘበዙት፣ ዛሬ ጠፍተው ለነበሩት፣ ዛሬ ወደ ሞት ለሚነዱት ሁሉ ኃይል ነው። ያን ኃይል ነው ዛሬም በእውነት በህይወት እንድንኖር በህይወት እንድንመላለስ የሆነው በዛ ኃይል ነው። የመስቀሉ ኃይል ባይኖር ኑሮ ማን ዛሬ በህይወት ይኖራል? ነገር ግን ላልተቀበሉት፣ ለማያምኑት ይህ የመስቀሉ ቃል ኃይል አይደለም። ምንድን ነው የሚለው? ለሚያምኑትና ለተቀበሉት ነው ኃይል ነው የሚለው። የመስቀሉን ቃል ኃይል ነው። ካልተቀበሉት ግን፣ ካልተረዱት፣ እሺ ካላሉት ይህ የመስቀል ቃል ምንድነው? ለነሱ ሞኝነት ነው። ለዓለም የመስቀሉ ቃል ሞኝነት ነው። አሁን ይህ የመስቀሉ ቃል ለሁሉም ሰው አይደለም ኃይል የሆነው። ለሁሉም ሰው አይደለም። ያ ማለት ምን ማለት ነው? ላልተቀበሉት ኃይላቸው አይደለም።
ለተቀበሉት ግን ኃይል ነው። ስለዚህ ይህን የመስቀሉን ቃል እንድንጠቀመው ወይም ኃይል እንዲሆነን እኔና እናንተ ምን ማድረግ አለብን ማለት ነው? አንድ እሱን መታዘዝ አለብን፣ መቀበል አለብን፣ የመስቀሉን ቃል ማመን አለብን፣ እሺ ማለት አለብን። ያኔ ኃይል እናገኛለን። የመስቀሉ ፍቅር፣ የመስቀሉ ኃይል ለእኔና ለእናንተ ትጥቅ ነው፣ የሚያሻግር ነው። መስቀል ማለት የፍቅርም መገለጫ ነው። እግዚአብሔር የተመሰገነ ይሁን። እንዴት ነው የፍቅር መገለጫ ሊሆን የቻለው? እግዚአብሔር ፍቅሩን እንዴት ነው በመስቀል ላይ ለእኔና ለእናንተ የገለጠልን? ይህን ስንመለከት ምንድን ነው የሚለው መጽሐፍ ቅዱስ ላይ? ዮሐንስ 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ እንዲሁ ዓለምን ወዷልና። እግዚአብሔር ልጁን የት ጋር ነው የሰጠው? እግዚአብሔር ልጁ የት ጋር ነው እንዲሞት ያደረገው? በመስቀል ላይ ነው። በመስቀል ላይ ፍቅርን አይተናል። በመስቀል ላይ የእግዚአብሔር ፍቅር በግልጽ ተመልክተናል፣ በተግባር አይተናል። በመስቀሉ ላይ በመስቀል ላይ ለምንድን ነው የሞተው? እግዚአብሔር በመስቀል ላይ ልጁ እንዲያልፍ ያደረገው ለምንድን ነው? ስለ ፍቅር ነው፣ ስለሚወደን ነው። መስቀሉ በእውነት ኃይል አለው። መስቀሉ የፍቅር መገለጫ ነው። ፍቅር የሌለው መስቀሉን ያላወቀ እግዚአብሔርን ሊያውቅ አይችልም። ክርስቶስ እስከ መስቀል ድረስ በመጓዝ ፍቅሩን ገለጸልን። ለምሳሌ ክርስቶስ በመስቀል ላይ የከፈለው ዋጋ ማለት እንዴት መሰላችሁ? አንድ ሰው ወይም አንድ አባት ልጁ ከባድ ወንጀል ሰርቶ የሞት ፍርድ ተበይኖበት ይሙት ተብሎ ያ ልጁ በጣም ወንጀል የሰራ ሊሆን ይችላል፣ ነፍስ ሁሉ ያጠፋ ሊሆን ይችላል እና ይሙት ተብሎ የሞት ፍርድ ተፈርዶበት በቃ ሊሙት ሲል፣ ነገር ግን ንጹህ የሆነው አባቱ ክፋትን ሰርቶ የማያውቀው አባቱ ተው እሱ አይሙት፣ እኔ ስለሱ እሞታለሁ ብሎ የሱን ሞት ተቀበለ ማለት ነው። ምናልባት እንደዚህ የሚያደርግ አባት ላይኖር ይችላል። ቢያደርግ ደግሞ እንዴት ከባድ ነው። ክፋት የሰራው እሱ ነው፣ ወንጀል የሰራው እሱ ነው። እሱ ለምን እንደዚህ ይሄን ዋጋ ይሄን ያክል ይቀበላል ብሎ ሰው ያወራል፣ ያጉረመርማል። በልጁ በደልና ኃጢአት ለአባትየው ጦስ ሆነበት። መቀጣት መሞት የነበረበት እኮ ልጁ ነው። እንደዛ ነው የሚባለው። ይህንን ደግሞ እንዳልኩት ማንም ሰው ሊያደርገው አይችልም፣ ይከብደዋል። በመስቀሉ ላይ ግን እግዚአብሔር አብ ይህን አደረገው። ምንም ኃጢአት የሌለውን ንጹሑን በግ ልጁን ኢየሱስ ክርስቶስን በመስቀል ላይ ተሰቅሎ ሕይወትን ለኛ ለልጆቹ እንዲሰጥ አደረገው። ክርስቶስ ይህን ከባድ ነገር በንጹሕ ልጁ ላይ ኃጢአት በሌለበት ልጁ ላይ እንዲሆን አደረገ። በእውነት እንዴት ያለ አስደናቂ ነገር ነው። በማቴዎስ 27 ላይ ሄደን ስንመለከት መስቀሉ ምን ያክል ዋጋ እንዳስከፈለ፣ በመስቀሉ ላይ ምን አይነት ዋጋ እንደተከፈለ እንመለከታለን። በማቴዎስ 27 ላይ እንደምናየው ኢየሱስ በመስቀል ስለ ፍቅር የደም ላብ አልቦት ነበር። በመስቀል ላይ የሾህ አክሊል ተደፍቶበት ነበር። በመስቀሉ ላይ ሆምጣጤ ጠጥቶ ነበር። በመስቀሉ ላይ ተገርፎ ነበር። በመስቀሉ ላይ ተሰድቦ ነበር።
በመስቀሉ ላይ ይሄ ብቻ አይደለም፣ ጎኑንም ተወግቶ ነበር። በመስቀሉ ላይ ክርስቶስ ኢየሱስ ስለ ፍቅር ብሎ ለኛ ብሎ ብዙ ዋጋ ከፍሏል። ጎኑን ተወጋ። እኛ ትንሽ እሾህ ብትወጋን፣ የሆነች ነገር ትንሽ ነገር ብትነካን እኔና እናንተ ህመሙ ምን ያክል ነው የሚሰማን? ኡኡና የምንለው። ክርስቶስ ግን ጎኑን ነው የተወጋው በጦር። ጦር ማለት ታውቃላችሁ እንዴትስ ጨካኞች ናቸው። በደልና ኃጢአት ሰርቶ በሆነም እኮ ግፍን ሰርቶ መጥፎ ነገር አድርጎባቸው ቢሆን እኮ እንደው አይገርምም። ሰው ግን ምን ያክል ጨካኝ ነው። ጠላት ምን አይነትን ነገር ነው በእነሱ ላይ ያደረገው። ጎኑን በጦር ወጉት። በጣም ያሳዝናል። በጦር ወጉት። ህመሙ እንዴት ይሆን? ይህ ብቻ አይደለም፣ እጅና እግሮቹን ምን አደረጉት? በሚስማር ከነቸሩት። በሚስማር ከነቸሩት። ምንም በደል ሳይኖረው፣ ምንም ኃጢአት ሳይኖረው እኮ ነው። ንጹህ ሰው ላይ እንደው ግፍ ሲደርስ በዚህ በምድር እንኳን አያሳዝንም? ያለ ኃጢአቱ አረ ምንም ሳይሰራ እኮ ነው ያደረጉበት ይባላል። አንድ ሰው መልካም ሰው ይሄው ነገር ሲሆንበት አረ ለሱ አይገባውም ነበር እኮ እንላለን አይደል? አዎ እንላለን። አዳኛችንን ኢየሱስ ክርስቶስን ፈዋሹን በምድር ሲመላለስ የሰራው ስራ ራሱ እኮ በእውነት የሚገርም የሚደንቅ ደስ የሚል ነገር ነው። አይነ ስውሮችን አይን እያበራ፣ ሽባው እንዲዘል እያደረገ፣ ምግብ ለሌሉትን ምግብ እንዲበሉ እያደረገ ፍቅርን ነበር ያስተማራቸው። ይህ ፍቅሩ በመስቀል ላይ ብቻ የተገለጠ አልነበረም። ከስርም እየመጣ ነው። መጨረሻ ላይ በኃይል ደግሞ እስከ ህይወቱን እስከ መስጠት እስከ መስቀል ድረስ ፍቅሩን የገለጠላቸው። ስለ ፍቅር ብሎ ኢየሱስ ክርስቶስ ይህን ዋጋ ከፈለ። ይሄ ሁሉ አድርጎላቸው ነው እንግዲህ ይህን ግፍ ያደረጉበት። ያሳዝናል። ንጹህ ሲሰቀል፣ ንጹህ ሲወጋ፣ ንጹህ ሲከረፍ፣ ግን እግዚአብሔር መልካም ይህን ሁሉ ዕዳ ለኛ መዳን ሲል በመስቀል ላይ ፈጸመው። ስሙ ከፍ ይበል። ሁለተኛ ቆሮንቶስ 5:21 ላይ እንዲህ ይላል፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። በእኛ ኃጢአት ነው የተሰቀለው ማለት ነው። ዕዳችን ከፍለን ያደረገው። ተዋቸው እነሱ አረ በደል ሰርተዋል፣ ኃጢአትን ሰርተዋል፣ ሕግን ተላልፈዋል፣ ይሄን አድርገዋል፣ መሞት ይገባቸዋል። ክርስቶስ ደግሞ ምን አለ? ተዋቸው፣ የእነሱን ዕዳ ሁሉ የእነሱን ኃጢአት ሁሉ እኔ ከፍልላቸዋለሁ። በፍቅር ይመላለሱ፣ የዘላለምን ሕይወት ያገኙ። እኔ ስለነሱ ዋጋውን ሁሉ ምንም ይሁን ምን ዕዳቸው ምንም ይሁን ዕዳቸውን ሁሉ እኔ እከፍላለሁ። እነሱ ነፃ ይሆናሉ። እግዚአብሔር የተመሰገነ ይሁን። ነፃ አወጣን። የኛን ዕዳ ሁሉ ጥቅልል አድርጎ በመስቀሉ ተሸከመልን። የኛን መከራ ተቀበለ። ክብር በእውነት በሰማይ በምድር ለአባታችን ለእግዚአብሔር ይሁን። ኃጢአት በደል የሌለው ንጹህ ሰው በእኛ ፈንታ ሞተልን። የኛ የኃጢአት ዕዳ የዘላለም ሞት ያመጣብንን ዕዳ ኢየሱስ በመስቀሉ ላይ ከፈለው። ሌላው በመስቀሉ የተከፈለው ዋጋ ስለኛ ተዘበተበት። በመስቀሉ ላይ የተደረገ ታሪክ ነው ይሄ። በወጋቱ፣ መሰደቡ፣ መተቸቱ አንዳንድ ሰዎች ይላሉ እንደው ከሚሰድበኝ፣ እንደው እንደዚህ በጎሪጥ ከሚያየኝ፣ እንዲህ ከሚገላምጠኝ ምን ቢያደርገኝ ይሻል ነው የሚሉት። ትሉት አላችሁ አይደል? እንደው ቢመታኝ ይሻላል።
ይደበድበኝ ይሻል ነበር ይባላል። ይህ ነገር ባዳኛችን በኢየሱስ ክርስቶስ ላይ ተከስቶ ነበር። ይህ ሁሉ እያደረጉ ደግሞ ከዛ የበለጠ ደግሞ በጣም የሚገርመውና የሚደንቀው ነገር ምንድነው ያደረጉት? ይዘበቱበት ነበር፣ ተዛበቱበት፣ ተቀለደበት ይላል። ምን ነበር ሲያደርጉ የነበረው? ማቴዎስ 27 ቁጥር 41 ላይ ምን አሉት? ሹፈት ማለት ነው፣ ማሾፍ። ሌሎችን አዳነ፣ ራሱን ግን ሊያድን አልቻለም። አእምሮን የሚነካ ነገር ነው። ራሱን ሊያድን ፈጽሞ አይችልም። የእስራኤል ንጉሥ ከሆነ አሁን ከመስቀል ይውረድ። አያችሁ፣ እስኪ ራሱን ያውርድ። ንጉሥ አይደል እንዴ? የእስራኤል መድኃኒት አይደል እንዴ? የእስራኤል አዳኝ ነኝ ብሎ አይደል እንዴ የመጣው? እስኪ ራሱን ያውርድ። የሚችለውን አምላክ፣ ማድረግ የሚችለውን አምላክ፣ ኃይል ያለውን አምላክ፣ ጉልበት ያለውን አምላክ፣ በፍቅር የተሞላውን አምላክ እንዲህ ይሉት ነበረ፣ ያበሽቁት ነበር። ይሄ ብቻ አይደለም። ይሄን ካደረገ እኛም እናምንበታለን። የማይቀበል ሰው፣ የማያምን ሰው ቢያደርገውም እኮ አይቀበልም። ግን ሹፈት ነበር፣ ማፌዝ ነበር። እንዲህ እያሉ ይዛበቱበት ነበር። ይሄ ብቻ አይደለም። ይህ ኢየሱስ የአይሁድ ንጉሥ ነው የሚል የክሱን ጽሑፍ ከራሱ ላይ ደግሞ ከላይ ሰቅለውት ነበር። ከበላዩ ላይ ሰቅለው ነበር። ምን ብለው? ይህ ኢየሱስ የአይሁድ ንጉሥ ነው ብለው። ንጉሥ ነው ብለው እኮ አይደለም፣ ሹፈት ነው፣ ፌዝ ነው። ውስጡን ለመስበር፣ እሱን ለማሳዘን ጠላት ሰይጣን ዲያብሎስ የሚጠቀመው አካሄድ ነበር። ተወጋ፣ ዝም አላቸው። ተመታ፣ ተሰደበ፣ ዝም አላቸው። ተገረፈ፣ ዝም አላቸው። በመስቀሉ ላይ ይህ ሁሉ ዋጋ ሲከፍል መጨረሻ ላይ ምን ማድረግ ጀመሩ? ማፌዝ። የምድር ባለስልጣን ቢሆን፣ የምድር ገዢ ቢሆን ይሄ ፌዝ ሲመጣ ምን የሚያደርግ ይመስላችኋል? ክርስቶስ ግን በፍቅር መለሳቸው። ምንም ነገር አላደረገም። በዚህ ሂደት ውስጥ እንዲህ እያሰቃዩት፣ እንዲህ እያፌዙበት እያለ ከቀኑ 6 ሰዓት ደረሰ። ቀን ላይ ነው እንግዲህ እንደዚህ የሚያደርጉት። 6 ሰዓት ሆነ። ከ6 ሰዓት ጀምሮ እስከ 9 ሰዓት ባለው ጊዜ ውስጥ ጨለመ። አቤት ሲያስፈራ! ህዝቡ ከቧል። እሱን ለመክሰስ፣ እሱን ለመወንጀል ህዝቡ ሁሉ የእሱን መሰቀል ደስ ብሎት ከቧል። እየተሳለቁ እያሾፉ ያለ ፀሐይ ብርሃኗን ከለከለች። ጉዕዟ ፀሐይ፣ ምንም የማታውቀው ፀሐይ ብርሃኗ ጨለመ። እንግዲህ ካስተዋላችሁ ከ6 ሰዓት እስከ 9 ሰዓት ድረስ ምንድን ነው? በጣም ብርሃኑ አይደል? ፀሐይ ነው። በጋ ከሆነ ፀሐዩ በጣም የሚያቃጥልበት በጣም አደገኛ የሆነ ብርሃን የሚታይበት ሰዓት ነው። ልክ ክርስቶስ ኢየሱስ በመስቀል ላይ ሆኖ ከ6 እስከ 9 ሰዓት ሲሆን ፀሐይ ብርሃኗን ሙሉ በሙሉ ከለከለች። አቤት የእግዚአብሔር ኃይል! አቤት ጉልበቱ! አቤት ስልጣኑ! ከዋክብት፣ ጨረቃ፣ ፀሐይ የሚገዙለት የዓለማት ፈጣሪ፣ የጌቶች ጌታ እንዴት ታላቅ አምላክ ነው! ፀሐይ አጸጣለች፣ ብርሃን ከለከለች። እንዴት ደንግጠው ይሆን? እንዴት መሄጃ አተው ይሆን? ምን አስበው ይሆን? ይህን ሳስብ እንደው ግርም ነው የሚለኝ። ጨለማ ሆነባቸው። ኢየሱስ ኤሎሄ ኤሎሄ ለማ ሰበቅታኒ ምን ማለት ነው? አምላኬ አምላኬ ለምን ተውከኝ ነበር ያለው። ያኔ ነው እንግዲህ በጨለማ ውስጥ የገቡት። ጨለማ ዋጣቸው።
በመስቀል ተጨነቀ። ስለኛ በደል፣ ስለኛ ኃጢአት፣ ዙሪያውን ስለከበቡት ሰዎች፣ ስለሚሰቅሉት ሰዎች ጮኸ፣ ተጨነቀ። አባቴ ወይ ለምን ተውከኝ አለ። ለምን ተውከኝ አለ። በታላቅ ድምፅ እንዲህ ብሎ ጮኸ። ያኔ እሱ ሲጮህ፣ እሱ ሲጨነቅ ሰው ሁሉ በጨለማ ውስጥ ነበር። ለምን አይጨልም? ለምን በጨለማ ውስጥ አይሆንም? ይሄ ምን ይገርማል! የዘላለሙን ብርሃን፣ የዓለምን አዳኝ ከታላቅ ጨለማ፣ ከድቅድቅ ጨለማ ወደ ታላቅ ብርሃን የሚያመጣው የብርሃኑን አባት፣ የነገስታቱን ንጉስ ሲሰቅሉት፣ እሱ ሲጨነቅ፣ እሱ ሲጮህ፣ ብርሃኑን ሲገሉት፣ ብርሃኑን ሲሰቅሉት፣ እንዴት ነው የማይጨልመው? ሰው ብርሃኑን ያጠፋል። ሰው ብርሃኑን ይገላል። ሰው ብርሃኑን ያስወግዳል። አቤት የሰው ግፍ! አቤት የጠላት ስራ! አዎ፣ ብርሃንን ከፊታችን ስናስወግድ፣ ብርሃንን ከዙሪያችን ስናወጣ የሚከበን ጨለማ ነው። ክርስቶስ ኢየሱስን እምቢ አሉ፣ ሰቀሉት፣ በጨለማ ተዋጡ። ፀሐይ ብርሃኗን ከለከለች። ዛሬም እኛ ይህን አዳኝ፣ ይህን ኢየሱስ ክርስቶስን ሲጠራን፣ ኑ ሲለን የማንቀበለው ከሆነ፣ እሱ የምንሰቅለው ከሆነ፣ እሱን የማንከተለው ከሆነ በእውነት ጨለማ ነው የሚከበን። ይህን በዚህ ታላቅ ብርሃን መንገድ ካልሄድን ጨለማ ነው የሚከበን፣ ጨለማ ነው የሚውጠን። ስለዚህ በብርሃን ልንመላለስ ያስፈልጋል። ይህን አዳኝ ልንቀበል ያስፈልጋል። ክርስቶስ ኢየሱስ ያንን ጩኸት ከጮኸ በኋላ እቅዱ ተሳካ። ይህን ጩኸት ሲጮህ አምላኬ አምላኬ ለምን ተውከኝ ሲል፣ ፀሐይ ስትጨልም ለዘመናት ሲመኘው የነበረው እቅዱ ተሳካ። ያ ምንድነው? ከክርስቶስ ጋር ለዘመናት ጋርዶን የነበረው፣ ከፊት ለፊታችን የነበረው፣ ከእግዚአብሔር አብ ጋር እንዳንገናኝ ከልክሎን የነበረው ይህ የኃጢአት መጋረጃ ከላይ እስከታይ ድረስ ተቀደደ። ክብር ለእግዚአብሔር ይሁን። እስከዛ ድረስ የሰው ልጆች በጨለማ ነበሩ፣ በኃጢአት ጨለማ ነበሩ። መጀመሪያውኑ ኃጢአት ከሰሩ ጀምሮ በእውነት የሰው ልጅ መንፈሳዊ ጨለማ ውስጥ ነበር። ነገር ግን እግዚአብሔር አምላክ በሰዎችና በእግዚአብሔር መካከል የነበረውን ጨለማ አስወግዶ ያንን ጥቁር መጋረጃ ከሁለት ቀደደልን። ኢየሱስ ክርስቶስ እንዴት ደስ ብሎት ይሆን! ያንን ታላቅ ዋጋ ከፍሎ፣ ያንን ታላቅ ነገር አድርጎ፣ ያንን ሁሉ መስዋዕት ከፍሎ መጋረጃው ተቀዶ ከእግዚአብሔር ጋር ማገናኘት ማለት እንዴት ያስደስታል! እንዴት ሐሴት አድርጎ ይሆን! ከዚህ በፊት የሰው ልጆች ለመዳን ያንን መጋረጃ ሰንጥቆ ከአምላካቸው ጋር ለመገናኘት የሚጠቀሙት መንገድ በጣም አስቸጋሪ ነበር። አንድ ሰው ኃጢአት ከሰራ ኃጢአቱ ይቅር ሊባልለት የሚችለው፣ ኃጢአቱ ሊሰረይለት የሚችለው በእውነት ጠቦት ሲያርድ፣ ጊደር ሲያርድ፣ ደም አፍሶ ነበረ ስሬት ሊያገኝ የሚችለው። ደም ካልፈሰሰ ስሬት ለሰው ልጆች አልነበረም። በጣም ከባድን ህይወት ሰዎች ይኖሩ ነበር። የሚያፈሱት ደም ከሌለ እንኳን እርግብ ወይም የሆነ እንጎቻ አቅርበው በእግዚአብሔር ፊት አቅርበው ነበረ ይቅርታን የሚያገኙት፣ ስርየትን የሚያገኙት። ይህ ለሰው ልጆች እንዴት ከባድ ነው! ዛሬ የኛም ህይወት በእንደዚህ አይነት የሚያልፍ ቢሆን ኖሮ ማን ሊድን ይችላል? ክርስቶስ ኢየሱስ ግን በእውነት ለዓለም ሁሉ ያ ጨለማ፣ ያ ዕዳ፣ ያ የከበበንን ነገር ሁሉ በእውነት በመስቀል ጠርቆ ለሰው ልጆች ሁሉ ለዘላለም መስዋዕት ሆኖ ለኛ ደሙን አፍስሶ ታረደልን፣ መስዋዕትን ከፈለልን። እግዚአብሔር የተመሰገነ ይሁን።
ከዛን ጀምሮ እኔና እናንተ ይሄው ዛሬ ምንም መስዋዕት ሳንከፍል ጌታ ሆይ ብለን ቀጥታ ከሱ ጋር መገናኘት እንችላለን። ይሄንን ግድግዳ፣ ይሄንን ግርዶሽ፣ ይሄን መጋረጃ ግፍፍ ያደረገልን የቀደደልን በመስቀሉ የተደረገው ታላቅ ስራ ነው። እግዚአብሔር የተመሰገነ ይሁን። ከኃጢአታችን የተነሳ የተቅበዘበዝነውን በእውነት ክርስቶስ ታላቅ ዋጋ ከፈለልን። ከክብሩ የተነሳ በእውነት ደስ አለን። እግዚአብሔር አምላክ ይህንን ታሪክ በመስቀል ላይ ሲፈጽም በእውነት ነገሮች ሁሉ ተናውጠው ነበረ። ከክብሩ የተነሳ እግዚአብሔር በታላቅ ድምፅ የጮኸውን ልጁን ሲሰማው ያኔ በእውነት ከክብሩ የተነሳ ምድር ሁሉ ተናወጠ። አለቶች ተሰነጠቁ። የዛኔ የኛ የሰብአዊ ዘሮች የድል ባንዲራ ከፍ ብሎ ተውለበለበ። የሰው ልጆች በነፃ እንዲሁ የሚድኑበትን ሁኔታ በድል አወጁ። ደስ አላቸው። እግዚአብሔር የተመሰገነ ይሁን። ቆላስይስ 2:14-15 ድረስ ስናነብ በእኛ ላይ የነበረውን የሚቃወመንን በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ አስወግዶታልና። ከዛን ቀን ጀምሮ በዙሪያችን የከበበን ነገር እግዚአብሔር አምላክ ደመሰሰው፣ ከፊታችን አስወግደልን፣ ብርሃን ሆነልን። የምንራመድበት መንገድ ለእኛ ደልዳላ ሆነ። ይህ ሁሉ በመስቀሉ የተፈጸመ ነው። በመስቀሉ ላይ ኃጢአታችን በሰውነቱ ተሸከመ፣ ዕዳችን ተወገደ፣ የጠላት ተንኮል ተጋለጠ፣ የጌታ ፍቅር በግልጽ ታየ። አንደኛ ጴጥሮስ 2:24 ለኃጢአት ሞትን ለጽድቅ እንድንኖር፣ ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ፣ በመገረፉ ቁስል ተፈወሳችሁ ይላል። እግዚአብሔር የተመሰገነ ይሁን። ፍቅሩን ኢየሱስ በነፃ ገለጠልን። ሮሜ 5:8 ነገር ግን ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን ፍቅር ያስረዳል። አቤት እንዴት ያለ ግሩም ፍቅር ነው! ስለዚህ ውድ እህቶችና ወንድሞች በምንም አይነት ህይወት ውስጥ ያላችሁ እግዚአብሔር እየተከተላችሁ ያላችሁ እንደዚሁም ርቃችሁ ያላችሁ በእውነት ዛሬ እግዚአብሔር ለእና ለእናንተ የከፈለው ዋጋ ቀላል እንዳልሆነ ልናስተውል ያስፈልጋል። መስቀሉ ለእኛ ትልቅ ነገር አድርጎልናል። ይህን መስቀል ታዲያ እኔና እናንተ ተሸክመናል። መስቀሉን እንድንሸከም እግዚአብሔር ይፈልጋል። ሉቃስ 9:23 ማንም ከኔ በኋላ ሊመጣ ቢፈልግ ራሱን ይካድ፣ መስቀሉን ይሸከም፣ መስቀሉን ተሸክሞ ይከተለኝ ይላል። ይህ ማለት ነው እግዚአብሔር አምላክ እንድንከተለው ይፈልጋል። ይህን ሁሉ ዋጋ ከከፈለ በኋላ እኛ ደግሞ ከሱ ጀርባ ከሱ ኋላ ሆነን እንድንከተለው ይፈልጋል። ተከተሉኝ ይላል። እየተከተልነው ነው። ከሱ ጋር ነው ያለነው። ራስን መካድ ማለት መስቀሉን መሸከም ማለት ምን ማለት ነው? መስቀሉን መሸከም ማለት ራስን መካድ ነው። በፍቅር መኖር ነው። ኃጢአትን መተው ነው። እውነትን መከተል ነው። በእግዚአብሔር መደገፍ ነው። ውድ ወገኖች ይህም ሁሉ ክርስቶስ በእውነት ከኛ ይፈልጋል። በነፃ የወደደን አምላክ፣ ያፈቀረን አምላክ ይህን የመስቀሉን ፍቅር ተገንዝበን ተከትለ ነው እሱ የሚለንን ታዘን በፍቅር እንድንኖር በእውነት የመስቀሉ ቃል ይናገራል። ስለዚህ ይህን አድርገን ታዘን መስቀሉን ተሸክመን በእግዚአብሔር ኃይል ሆነን ፍቅሩን ተረድተን ለክብሩ ለመንግስቱ እንድንበቃ እግዚአብሔር አምላክ ለሁላችንም ጸጋውን ያብዛለን። በአዲስ አበባ መንገዶች ዳር ላይ አንዳንዴ ከዚህ በፊት የተነሷቸውን
ጥሩ ፎቶግራፎች ደርድረው የሚለምኑ ሰዎች አሉ። ጊዜ ጥሎን ነው እንጂ መንገድ የወጣ ነው፣ ድሮ እንዲህ አልነበርንም የሚል የልመና መልእክትን የሚያስተላልፍ ነው። ቀረብ ብሎ ፎቶግራፉን ላገናዘበ ሰው በእርግጥም እነዚህ ሰዎች የተደላደለ ኑሮ እንደነበራቸው ይገልጻል። በአንድ ወቅት በሆነ ቦታ በተነሳባቸው ክፉ አጋጣሚ ወደዚህ ክፉ ጊዜ እንደወደቁ እንረዳለን። ስለዚህም እንደ አላፊ አግዳሚው እኛም ቀን የጣላቸው ጊዜ የገፋቸው ናቸው ስንል ከንፈር መጠን እናልፋለን ወይንም የምንችለውን እንጥላለን። ሌሎችን አዳነ፣ ራሱን ሊያድን አይችልም። የእስራኤል ንጉሥ ከሆነ አሁን ከመስቀል ይውረድ፣ እኛም እናምንበታለን። በእግዚአብሔር ታምኗል፣ የእግዚአብሔርስ ልጅ ከሆነ የእግዚአብሔር ልጅ ነኝ ብሏልና ከወደደውስ አሁን ያድነው። በሞት ጣር ላይ ያለ ሰው ላይ ሰው እንዴት ያሾፋል? በሞት አፋፍ ላይ ባለ ሰው ላይ ሰው እንዴት ይዘባበታል? አሁን ይሄ አግባብ ነው? አሁን ይሄ ተገቢ ነው? ከእርሱ ጋር የተሰቀሉት ወንበዶች ደግሞ ያንኑ እያሉ ይነቅፉት ነበር። ቀን ጥሎት ሳይሆን በፈቃዱ ራሱን በሰው ልጆች እጅ ላይ የጣለውን ኢየሱስ የመጨረሻውን የውርደት ጽዋ እየተጎነጨ ነበር። ሌሎችን አዳነ፣ የእግዚአብሔር ልጅ ከሆነ ሲሉም ሰማይን አስታወሱት። ቀን ጥሎት እንጂ ይህ መቼ ጠፋው? መቼ የሰማይ ክብሩን ረሳው? ኢየሱስ በመስቀል ላይ ተሰቅሎ እያለ ጠላቶቹ ቁጣቸውን ገለጹ። ለመሞት በማጣጣር ላይ በነበረው ጌታችን ላይ ካህናት፣ ሹማምንትና ጸሐፍት ከአድመኛው ሕዝብ ጋር ተባብረው አፌዙበት። ኢየሱስ የተጠመቀና በተራራ ላይ በተለወጠ ጊዜ ክርስቶስ ልጁ መሆኑን ለመግለጽ እግዚአብሔር ተናግሮ ነበር። እንደዚሁም ኢየሱስ አሳልፎ ከመሰጠቱ በፊት እግዚአብሔር አብ የኢየሱስን መለኮታዊነት ማስረጃ የሆነውን ድምፁን አሰምቶ ነበር። አሁን ግን ከሰማይ ምንም ድምፅ አልተሰማም። ስለ ኢየሱስ የተሰማ ምስክርነትም አልነበረም። ክፉዎች ያደረሱበትን መከራና ፌዝ ብቻውን ተጋፈጠ። ኢየሱስ በክፉ ቀን ሳይሆን በክፉ ሰዎች ስር እንዲወድቅ የእግዚአብሔር ፈቃድ ሆነ። ከሰማይ የተሰማ ድምፅ አልነበረም። በቃ፣ አይዞ፣ በርታ የሚሉ ቃላት ከሰማይ አልመጡለትም። ሰማይ ዝምታን መረጠ። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠርነው። ኢሳይያስ 53:4 እኛ ግን ቀን እንደጣለው ክፉ ዕድል እንደገጠመው ቆጠርነው። እሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። ኢሳይያስ 53:5 በስቃይ ላይ ያለ ሰው ላይ ሰው እንዴት ይዘባበታል? በሞት አፋፍ ላይ ባለ ሰብአዊ ዘር ላይ ሰው እንዴት ጨክኖ ያፌዛል? በሰለጠነው ዓለም የሞት ፍርድ ተፈርዶባቸው በእስር ቤት የሞት ቅጣታቸውን የሚጠባበቁ ፍርደኛ ወንጀለኞች እንኳን ብዙ ጊዜ በማረሚያ ቤቱ አስተዳደር በጎ ነገር ይደረግላቸዋል። ለምሳሌ ከመሞታቸው በፊት መብላት የሚፈልጉት የምግብ አይነት እንዳለ ይጠየቃሉ። ያሻቸውንም ምግብ አዘው የመመገብ ዕድልን ማረሚያ ቤቱ ይሰጣቸዋል። ነገ በሞት ለሚቀጡ ክፉ ወንጀለኞች እንኳን ይህን ያህል ምሕረት በማረሚያ ቤት አስተዳደር ያገኛሉ። ታዲያ ምን ነው በኢየሱስ ላይ ይህን ያህል ሰዎች ጨከኑበት፣ አፌዙበት? ስለ አንተ ስድብን ታግሻለሁና እፍረትንም ፊቴን ሸፍናለችና ለወንድሞቼ እንደ ሌላ ለእናቴ ልጆችም እንደ እንግዳ ሆንኩባቸው። መዝሙር 69 ቁጥር 7 እና 8 ነፍሴ ስድብና ሕሳርን ታገሰች። አስተዛዛኝ ተመኘው አላገኘሁምም፣ የሚያጽናናኝ አጣሁ። የጠላቶቹን ስድብና ፌዝ የጠገበው ኢየሱስ ወደ ደቀ መዛሙርቱ ዞር ብሎ እንዲያጽናኑት ፈለገ። ነገር ግን ኢየሱስ ለረጅም ጊዜ የተሰቃየ ይሰማው የነበረው ስድብና ፌዝ ብቻ ነበር። በመስቀል ላይ ተንጠልጥሎ ይሰማው የነበረው ስድብና እርግማን ነበር። ደቀ መዛሙርቱ እንኳን እኛ እስራኤልን ይቤዣል ብለን የጠበቅነው እርሱ ነበር የሚል የሐዘን እንጉርጉሮ ነበራቸው። ደቀ መዛሙርት በራሳቸው አጀንዳ ተውጠው የኢየሱስን ፍላጎት ለማስተዋል አልቻሉም። የገዛ ደቀ መዛሙርቱ እንኳን ክርስቶስን ሊያበረቱት አልቻሉም።
በሩቅ ሆነው ይከተሉት ነበር። በራሳቸው ሐሳብ ተውጠው የኢየሱስን ስቃይና መከራ ሳይረዱ ጊዜው አለፈባቸው። ምድራዊ ጥቅም የዚህ ዓለም ስንክሳር ፍሬውን እንዳያድግ አንቆ አስቀረው። ወደ ላይ ከፍ ብሎ እንዳይበቅል እንቅፋት ሆነበት። የመንፈሳዊ እድገት ትልቁ ጸር የዚህ ዓለም ሀብትና ምቾት ነው ብሏል ይሄ የተሰቀለው ጌታችን ኢየሱስ ክርስቶስ። በዙሪያው ከነበረው ስቃይ፣ ስድብ፣ ፌዝና ማላገጥ መሃል ኢየሱስን አንድ የሚያጽናናው ሰው ተገኘ። ጌታ ሆይ በመንግሥት አስበኝ የሚል ድምፁ ከደቀ መዛሙርቱ የመጣ አልነበረም። በዙሪያውም ከቆሙት ወታደሮች ተመልካቾችም አልነበረም። ድምፁ አብረው ከተሰቀሉት ወንበዴዎች አንዱ የሆነው ያሰማው የኑዛዜ ቃል ነበር። በመስቀል ላይ ሆኖ ጌታ ሲል ጠራው። ኢየሱስ ታምራት በሠራ ጊዜና ከሞት ከተነሳ በኋላ ብዙ ሰዎች ጌታ ሊሉት ዝግጁ ነበሩ። ነገር ግን በመስቀል ላይ ተቸንክሮ ለሞት በተቃረበበት ሰዓት ከሕይወቱ በመጨረሻው ደቂቃ አካባቢ ንስሐ ገብቶ ከዳነው ሌባ በስተቀር ጌታ ብሎ የጠራው ማንም አልነበረም። የሚሰቃይ ጌታን ማን ይፈልጋል? የሚሰቃይ አዳኝን ማን ይፈልጋል? በደግ ጊዜ እንጂ በክፉ ቀን ማን ይፈልገናል? ደቀ መዛሙርቱ ጥለውት ሸሹ። ጠላቶቹ ተዘባበቱበት። ወዳጆቹ ከሩቅ ሆነው ተከተሉት። ያው ወንበዴ ግን ኢየሱስን ጌታ ሲል ጠራው። ያቺ ቃል ለኢየሱስ ስንቅ ሆነችለት። በነፍሱ ድካም ብርሃንን ያያል ተብሎ እንደተጻፈው። ምን አይነት ጌታን ትፈልጋላችሁ? ምን አይነት አዳኝ ይምጣላችሁ? ዘመኑ እኛ በትእዛዝ ሁሉን ነገር የምናሰራበት ወቅት ነው። ልብስ በምንፈልገው ቅድና ስፌት እናሰፋለን ወይም እንገዛለን። ምግብ እንደ ፍላጎታችን እናሰራለን። ጸጉራችንን እንደምንፈልገው እናስውባለን። ቤታችንን እንደ ምኞታችን እናስገነባለን፣ እናስውባለን። ግድግዳዎቹን እንደ ፍላጎታችን እናስቀባለን። የፈለግነውን ጣቢያ ቀይረን እንሰማለን፣ የፈለግነውን ዘውረን እናገኛለን። ዛሬ ሁሉ ነገር እንደ ምርጫ ፍላጎታችን ቀርቦልናል። የኔም ጥያቄ ምን ልታዘዝ የሚል ነው። ምን አይነት ጌታ ላምጣላችሁ? ምን አይነት ጌታ ትፈልጋላችሁ? በዚህ በጨካኙ ወር በሚያዝያ ምን አይነት ጌታ ይምጣላችሁ? ምን አለ ካላችሁኝ፣ የሚሰቃይ የሚደማ የተሰቀለ የሾህ አክሊል የጫነ በሚስማር የተቸነከረ የተጎሳቆለ ጌታ ነው ያለን። አይ እሱ ይለፈኝ እንደማትሉ ተስፋ አለኝ። የዛሬው ግብዣ ልክ እንደ ጲላጦስ እነሆ ንጉሳችሁ የሚል ነው። የሾህ አክሊል የደፋውን የሚደማውን በምስማር እጆቹ የተቸነከሩትን ጌታ ፊታችሁ ይኸው